አሁን እኔ ከእናንተ ምንም ማድረግ የፈለኩት ገባ ምንም ስጡኝ አላልኳችሁም። ፓስፖርት ሰጡኝ ዛሬ አልሄድም አይደለ በቃ አልሄድም እዚሁ ነኝ በቃ ከዚህ በኋላ አልሄድም ችግር የለም። ከዚህ በኋላ ማትሸውደን ነገሮች ነው ከዚህ በላይ እየሸወድከን ነው አታታለን። ይሄ በቃ ቀኑ ሲያልፍ እንሰጣለን ማትሄድ ከሆነ ቀኑ ሲያልፍ ሲካፈል ከዚህ በላይ ምን ይነፋ አሁንም ጊዜ አይልክ በረራ ነገ አሁን ፓስፖርት የምትሰጥ ነገ ትኬት ቀይረህ መሄድ ትችላለህ። አብርሃም ይሄን ማናቅ ነው እንደ ይመስልህ ይሄን ማናስተው ነው ምን ብዬ ልቀበላት ያደረጉት ነገር ትክክል ነው ያደረጉት ነገር እንግዲህ ከዚህ ሁሉ ሰው ሀሳብን ይበልጣለሁ ማለት አትችልም። ይሄ ሁሉ ሰው ደግሞ አንተ ነው አይደል እየፈለገ ያለው ስለአንተ ነው አይደል እየተጨነቀ ያለው። ስለዚህ ቢያንስ ስለኛ እንኳን ብለህ ካስበህ ተጨንቀቅ ቢያንስ እስቲ ቁጭ በል ረፍት አድርግ። ኢትዮጵያ ውስጥ ረፍ ማለት እኔ የፈለጋችሁ ቤት ውስጥ እንዳሻንጉሊት ቁጭ ብዬ እንድታዩኝ አይደለም። ማንንም ያንን አይፈልግም። አንተ እንደዚህ እንድትሆን እኮ ነው ይኸውልህ ደህና እንድትሆን ነው እየተለፈ የነበረው እንጂ እንዳሻንጉሊትማ መጀመሪያም ሆነ ነበር። አብርሃም ለምን አታስተውልም? እንደኔ ጤነኛ ሰው የለም። ደህና ነኝ። አሁንማ ደህና ነህ እኮ በቃ አለቀ። ይኸውልህ ስለዚህ ምንም ፈልጎ ታዲያ ደህና ነህ እኮ አብርሃም ነገር ማለት ትችላለህ። አብርሃም እዚህ ጋር ግን በጣም አንተ ኢትዮጵያ ውስጥ እንኳን ከሀገር ውጭ ሆነ ከዚህም ሆነ በጣም ብዙ ይፈልጋል እያልክ ነው አይደል እንዴ? ለምን በዚህ ልክ ራስን ታርቃለህ? ሰላሜን አልሰጣችሁኝም እዚህ እንዴ ቀን በቀን እየበጠበጣችሁ ያላችሁ። በቃ የሰው ልጅ ደግሞ የአእምሮ ሰላም የሚባል ነገር አለ ገባ። ከሰላም በኋላ ነው ሁሉም ነገር የሚቀጥለው። ጓደኝነትም ምንም የሚቀጥለው ሰላምህን እኮ ለማግኘት እኛን በዚህ ልክ መዋሸት አይጠበቅብህም እኮ። የፈለግከውን ነገር እኮ ማድረግ እንደምችል ማናችንም እናውቃለን። ግን ደግሞ በዚህ ልክ ዋሽተን የሆነ ነገር እንዳሰብኩ ያስታውቃል። ለምን እንደዚህ ታደርጋለህ? ለምን ለኛ ተጨነቅም እንዴ? እኛም ተስናንተ ተነጋግረን ነው አይደል ያልከው? ተማምነን ተነጋግረን ነው። እሺ መጠየቅ የምፈልገው ነገር ጠይቀኝ ቶሎ። እሺ ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ ሆኑም ደስተኛም አይሆኑም። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸው ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ሊሄድ አይደለም። በመጀመሪያ ደረጃ ደግሞ አሁን ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር ይጨርሱ። እዚህ እኔን ፈልገኛል አይደል? ማን ነው እያስጨነቀ ያለው አብርሃም? እኛን እያስጨነቀ ዙሪያ ያለው ሰው ጭንቀት ብቻ ነው እየሆነብኝ ያለው በዚህ ሰዓት ማለት ነው። ገባ አብርሃም ስታወራ ጠለላ አድርጋ ታውራታው በእግዚአብሔር ታው ተጨነቀ አይደለም? ጭንቀትን እንኳን ቀለል ለማድረግ ሀገር ውስጥ የሆነ ቦታ ትሄዳለህ እንጂ ስለሁሉም ሰው የራሳቸው ጉዳይ በቃ ብለህ ጭራሽ የማታውቀው ሰው ጋር ነው የምትሄደው። ይሄ እኮ ልክ አይደለም። እንደውም የባሰ የተሳሳተ ነገር ነው ያለው። ደግሞ አንተ ነገር ያገኘክ መስሎ ነው እንጂ ከዚህ የባሰ ነገር ነው እየገጠመክ ያለው። ሊገጥም የሚችለው ሳይሆን ይገጥመዋል። የኔ አስተዋይ ሲመክር እያየሽ ነው። ፓስፖርቴን ወስዶ አሁን እየመከርከኝ ነው። አንተ ቤት ለአንተ ብዬ እኮ ነው ፓስፖርት የወሰድኩት። አብረን አሁን ዳኒ ሰማያለ እሺ በቃ በሄርሜላ ሀሳብ ተስማምቻለሁ። በቃ ተስማማ፣ ችግር የለም። ከሀገር ውጭ አልወጣም፣ እዚሁ ሀገር ውስጥ በቃ እዚሁ ሀገር ውስጥ በቃ። ስለዚህ ለሀገር ውስጥ ፓስፖርት አያስፈልግም። ለመውጣት ፓስፖርት አያስፈልግም። በእግሬ መቼም አልሄድም አይደለ እኮ ፓስፖርት እኮ አያስፈልግም። ትራንስፖርት አለ አብርሃም፣ የትም ከተማ ለሚሄድ ከፈለክ የፈለከውና ባስ መጠቀም ትችላለህ። ዳኒ 10 ሰዓት በመኪና መጓዝ አልችልም። ገባክ? ይደክመኛል። ስለዚህ በፕሌን ነው መጠቀም የምፈልገው። ለሱ ደግሞ ፓስፖርት ያስፈልጋል። እኛ ልሸውደን አንችልም አብርሃም። ይሄ በጣም ኢዚ ነገር ነው። ምን ልታደርግ እንደሆነ እኛ መገመት አይከብደንም እኮ አብርሃም። እንዴ ነገሮችን እኮ ዋሽተህ ልትወጣ ነበረ። ቅድምም እየዋሸን ስለሆነ ነው ያንን ነገር ተጠራጥረን እንደዚህ ያደረግነው። አሁንም እንደማትዋሸን ምንም እርግጠኞች አይደለም። ምንድን ነው የተፈጠረ ነገር አለ ሩታ? ምንም የተፈጠረ ነገር የለም ዳኒ። ምን ይፈጠራል? መጣ ወይ? እሺ እኛ ሰላምን እየነሳን ከሆነ እሺ አንድ መፍትሄ ልስጥህ። መቼስ ጉዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። ይነሳዋል አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከጉዜ ወይ ከዴቭ ጋር ሂድ፣ ከእህት ጋር ወይ ከወንድም ጋር። ይሄን ያህል ብቻ ለመሄድ የምትፈልግበት ምንም ምክንያት አለ ብዬ አላስብም። እሺ እኛ በደልን፣ ችግር የለውም። እኔም በደልኩ፣ እሺ ችግር የለውም። ግን ቢያንስ ከጉዜ ጋር ሂድ ወይ ከዴቭ ጋር ሂድ ወይ አንድ ከምታውቀው ከአንድ ጓደኛ ጋር ሂድ። እሺ መቼስ ይሄን ያህል አይከብድም። አብርሃም ይሄን ያህል ብቻህን ለመሆን የምትፈልግ ሰው አይደለም። ብቸኝነትን የምትመርጥ ሰው አይደለም ማለት ከመጀመሩ ነው ይሄን ምርጫ የምታደርገው። ለስራ ነው የምትሄደው ነገር እንግዲህ አልክም። ለስራ ከሆነ ለስራ ነው በለኝ። ለተኛ ሰማኝ፣ ችግር የለውም አብርሃም። ይኸውልህ ምንም ለማድረግ ይሁን አሁን በቃ ሻንጣህን ይዘህ ወደ ቤት ተመለስ። ከዛ በኋላ ነገሮችን ተረጋግተህ አስበህ ይወሰናል። ገባህ? አሁን በረራውም ልጧል አብርሃም። ምንም አታመጣም። ምንም አትበለኝ። በረራ እንዳመለጠኝ አንተ አይደለም የምትነግረኝ። ገብቼ ቼክ አድርጌ ነው። እሺ ወጣሁ። እሱ ችግር የለውም። እሺ ታዲያ ምን ልሰራ ነው እዛ የምሄደው እኮ? አሁን ላርፍ ነው። እንዴ እዚህ የተሻለ ስራ አለ አብርሃም። እንዴ ብዙ ነገሮችን የምትሰራ ሰው ነህ እኮ። እዛ ድረስ ምን ለማስፈለግ አሁን ልሰራ ነው። እሺ አሁን ደግሞ መጀመሪያ ደግሞ ላርፍ ነው። እረፍት ላድርግ ነው። ብዙ ነገር ነው እያወራ ያለው አብርሃም። እሺ ምንድነው ፍላጎታችሁ? ምንድነው ፍላጎታችሁ? ሂዱ ልጅ በቃ ሂዱ በቃ። እሺ ዳኒ ሂዱ በቃ። ፍላጎታችን እኮ ደጋግመን እየነገርን ነው። ምትረዳን አልቻልሽም። እኔ ስለምትፈልጉኝ እንዳለ
በቃ እሺ፣ ፍላጎታችሁን ተረዳው። ሂዱ በቃ እሺ፣ ጨረሳችኋል። ፓስፖርት ነው የምንሄደው። የት ነው የምትሄደው? ጥለን ነው የምንሄደው። አብረን ነው የምንሄደው። አብራሚ ሁሉ ሰው አንተ ስለሚያስብ ነው። ምን አገባ? ጎዳና ምን ሂድ ምን አገባ? እንደማይመለከተኝም እንዴ ይኸውልህ ስማኝ፣ አብርሽ ጤነኛ አይደላችሁ? ሂዱ በቃ እሺ፣ እኔ አልፈልጋችሁም። ሂዱልኝ በቃ። አብርሃም ብቻህን ጤናህን ያጣሁ አንተ ነህ እኮ አብርሃም። እንዴ ሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? አንቺ ጤነኛ አይደለም እያልሽ ነው? ዳኒም ቢሆን አንተን ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አቅቶት አይደለም። ገባህ አይደለ? ስለአንተ ስለምናስብ ስለአንተ ስለምንጨነቅ ነው እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ ማስቲ አስብ። ከኛ ጋር ምንም ቢሆን ጥሩ ጊዜ አሳልፋል አይደል? እንዴ እኛን ለማዳመጥ ሞክር እስቲ አብርሃም በእግዚአብሔር። እንዴ ከቤተሰብ ጋር ነው ሰው ወይስ እንዴ? ፍርሚላ ከማንም ጋር ሊዳ አያገባሽም። አያገባሽም መጣችሁ በቃ እንደ ፍላጎት ብቻ አንተ ፓስፖርቱን እንደምታገኘው መጀመሪያ ማወቅ አለብህ። እሺ ፓስፖርቱን አውጥቼ በቃ አሁን ከእናንተ ምን እንደምትፈልግ ታውቃለህ። ማን ደረገ ተባበሩ። ወንድሜ ከሆንክ ተባበረኝ በቃ። እሺ ሁላችሁንም ከዚህ ቦታ ይዘልኝ በቃ። ዳኒ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ተሰነ የምንሄደው? አብርሃም እንዴት ነው? ችግር የለውም መጣት ሂዱ በቃ። እኔ ትንሽ ልረጋጋ። ራሴን አላረጋጋውም አይደል ዳኒ? ራሴን አላረጋጋውም አይደል? አልተረጋጋውም እያየህ ነው። ስለዚህ እንደረጋጋ ሂድ። አድርሳቸውና ከአንተ ጋር እንሆናለን። ለቀቀው ሻንጣው ከአንተ ጋር እንሆናለን። አብረን ሂድ። ተስማማው ከፈለክ እኛ ራሳችንን እንሄዳለን። ችግር የለውም። ፓስፖርቱን ግን ሰጠህ? ፓስፖርቱን ስጡኝ አላልኩም? ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ነው እረፍት የምታደርገው ወይስ? እሺ እሺ አዲስ ይሄ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻ አንተ ተራ አንሄድም። ይሄን ማወቅ አለብህ። እንዴ ለምንድን ነው እንዳጉል አቃሪ እንዳጉል እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርገህ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትተህ ከፈለክ ሰውን አካተት ታይልኝ። ሮሚዮ ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተም። ከዚህ በኋላ ወዴት መሄድ አይችልም። ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተም ሂዱ፣ እኛም እንሂድ። አይሻልም? እትሄዱ አይሻልም? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩ ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው። የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳችሁ አይደለ? አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። አንዳንዴ ፍላጎትህን ለሰው ብለህ ትሰዋለህ። አንተ ደግሞ እዚህ ጋር ብዙ ሰው አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬምና ሩት ሂዱ። ዳኒ መሆን ይፈልጋል አይደል? እናንተም ሂዱ። አለም ነው እኛ እንሄዳለን፣ ግን እሷ ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሄደ የነበረው አይደል? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ መሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች። በጣም ነው የምታስፈልገው። አንተ ደግሞ የማስመሰል ጥግ ምን ልክ የለውም። በቃ አሁን አንቺም እንኳን እንደባታስፈልጊ ባይባጭ ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኝ አብርሃም፣ እሱ የሚፈልገው ሰማኝ አብርሃም፣ ሰማኝ አብርሃም። ይኸውልህ ቆይ አንዴ አዳምጥ። ሰማኝ አብርሃም፣ ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት